future of humanity. ለመጀመሪያ ጊዜ ስለ AI በደንብ የሰማሁት የዩኒቨርሲቲ የመጀመሪያ ዓመት ተማሪ እያለሁ ነበር። አሁን ላይ AIን በመጠቀም በተለያዩ ቋንቋዎች ኮንተንት ክሬት ማድረግ ችያለሁ። በእንግሊዘኛ፣ በፍራንስ፣ በስፔን እንዲሁም በሌሎች። በተጨማሪም AIን ተጠቅሜ ቪዲዮ ጀነሬት ማድረግ፣ ስክሪፕት መጻፍ፣ ፕሮምፕት ማዘጋጀት፣ ስክሪፕቱን ወደ ቮይስ ኦቨር መቀየር ወይም ደግሞ AIን በመጠቀም ስክሪፕቱን ማስነበብ፣ ፕሮምፕቶቹን ደግሞ ወደ ኢሜጅ መቀየርና ወደ ቪዲዮ መቀየር፣ ተምኔል ዲዛይን ማድረግና እንዲሁም ደግሞ ለአፕወርክ ዊኒንግ ፕሮፖዛል ማዘጋጀት ችዬበታለሁ። በጣም በትንሹ AIን ተጠቅሜ እነዚህ ነገሮችን ሳደርግ ያጠናሁት የኮምፒውተር ሳይንስ ወይም ደግሞ ስለ AI የተያዙ ኮርሶችን ወስጄ አይደለም። አሁን ላይ AI ሁሉንም ነገር ላይ ጣልቃ እየገባ ብቻ ሳይሆን አንዳንድ ስራዎች ሙሉ ለሙሉ ከሰዎች እየነጠቀ ወይም ደግሞ እየወሰደ ይገኛል። ከዚህ በፊትም አሁንም በሰው ልጅ በሰዓታት፣ በቀናት፣ በሳምንታት፣ በወራት እንዲሁም ደግሞ በአመታት የሚሰሩ የነበሩ ስራዎችን አሁን ላይ AI በሰከንዶች፣ በደቂቃዎች፣ በሰዓታት ውስጥ እነዚህ ስራዎች ከሙሉ ጥራታቸው እየሰራቸው ይገኛል። ስለ AI ቤዚክ ነገር ወይም መሰረታዊ ነገር ማወቅ ግዴታ እየሆነ ነው። ስለዚህ በዛሬው ቆይታችን 4 ቤዚክ የሆኑ የAI ቱሎችን ምንድናቸው፣ ለምን እንጠቀምባቸዋለን፣ እንዲሁም ደግሞ እንዴት እንጠቀማቸዋለን የሚለውን በማብራራት ብቻ ሳይሆን ፕራክቲካሊ አፕላይ ያደርግን እንመለከታቸዋለን። ጋራንቲ ማድረግላችሁ አንድ ነገር ቢኖር ከዚህ ቪዲዮ መጨረሻ ላይ እነዚህ 4 ምርጥ የAI ቱሎችን በመጠቀም ወይም ኦርጋናይዝ በማድረግ በቀላሉ ገንዘብ እንዴት እንደምትሰሩና እንዲሁም ደግሞ ዓለም አቀፍ የሆኑ ኮንተንቶችን ክሬት እንደምታደርጉ አሳያችኋለሁ። ይህ ቪዲዮ ለመስራት በጣም ብዙ ጊዜ ስለፈጀብኝ ለብዙ ሰው እንዲደርስ ላይክ በማድረግ ጀምሩት። እንዲሁም ደግሞ ለቤቱ አዲስ የሆናችሁ ሰብስክራይብ ማለት ተቀላቀሉ። በተጨማሪም ያልገባችሁ ነገር ካለ ኮሜንት ላይ ድሮፕ አድርጉልኝ። በቀጥታ ወደ ጉዳያችን ነው። ቅድም እንዳነሳሁላችሁ እንግዲህ ዛሬ በጣም ጠቃሚ የሆነው 4 የAI ቱሎችን እንጠቀማለን። እኔ በጣም የጠቀሙኝ እንዲሁም ደግሞ እየተጠቀምኩባቸው ያሉ የAI ቱሎች ናቸው። በቀጥታ ወደ እነሱ ከመግባታችን በፊት AI ምንድነው እንዲሁም በአጠቃላይ በስንት ይከፈላል የሚለውን ነገር እናስታውስ። ከዚህ በፊትም እንደሰማችሁት እንዲሁም በተለያየ መንገድ እንደሰማችሁት AI ማለት ወይም ደግሞ ሰው ሰራሽ አስተውሎት ማለት የሰውን የብሬን ኮምፕሌክሲቲ ለማሽኖች አርቲፊሻሊ መስጠት ማለት ነው አይደል? በዚህ መንገድ ልንገልጸው እንችላለን ማለት ነው። በአጠቃላይ AI በሶስት ይከፈላል። የመጀመሪያው እንግዲህ ናሮ ወይ ደግሞ ዊክ AI የምንለው ነው። እነዚህ ዊክ AI የምንላቸው ወይም ናሮ AI የምንላቸው እንግዲህ ስፔሲፊክ የሆነ ስራ ብቻ የሚሰሩ ማለት ነው። ቻቲንግ ሊሆን ይችላል፣ ስክሪፕት ራይቲንግ ሊሆን ይችላል፣ እንዲሁም ኢሜጅ ጀነሬሽን፣ ቪዲዮ ጀነሬሽን እንዲሁም ደግሞ ስፔሲፊክ የሆኑ ስራዎችን የሚሰሩ ናቸው። አሁን ላይ አብዛኛው ወይም ደግሞ ኦልሞስት ሁሉን የAI ቱሎች እንግዲህ እዚህ ውስጥ የሚካተቱ ናቸው። አስቡ እንግዲህ በAI በጣም ብዙ ስራ መስራት ተችሏል። ነገር ግን አሁንም ናሮ ወይም ደግሞ ዊክ AI ናቸው። ሁለተኛው ደግሞ ጀነራል አርቲፊሻል ኢንተለጀንስ እንላቸዋለን። እነዚህ ደግሞ መልታይ ስራ ወይም ደግሞ ብዙ ስራ መስራት የሚችሉ ናቸው። ሶስተኛ ደግሞ ሱፐር አርቲፊሻል ኢንተለጀንስ እንላቸዋለን። እነዚህ እንግዲህ ሰው ማድረግ የማይችላቸው ወይም ደግሞ በሰው አእምሮ የማይቻሉ ነገሮችን ማድረግ የሚችሉ ናቸው። እነዚህ እንግዲህ አይዲያል ናቸው ወይም ደግሞ ገና ይመጣሉ ይፈጠራሉ ተብሎ የሚታሰቡ የAI አይነቶች ናቸው ማለት ነው። ዛሬ በደንብ ሰፋ አድርገን ወደምንመለከታቸው የAI ቱሎች ስንመለስ 4 ናቸው። እንግዲህ በቪዲዮ መጨረሻ ላይ ኦርጋናይዝ አድርገን እንግዲህ ከምንሰራው ስራ አንፃር ወይም ደግሞ ከፕሮዳክታችን አንፃር እንግዲህ በኦርደር አስቀምጫቸዋለሁ። መጀመሪያ የምንመለከተው እንግዲህ ቻት ጂፒቲ ይሆናል። እንግዲህ ቻት ጂፒቲ ሌላ ጊዜ ከምትጠቀሙት በተለየ መንገድ እንዲሁም ደግሞ ገንዘብ ለመስራት የምትጠቀሙበትን መንገድ አሳያቸዋለሁ። ሁለተኛ ደግሞ ለቮይስ ኦቨር ከምንጠቀማቸው የAI ቱሎች ምርጥ ከሆኑት መካከል እንግዲህ ሌቨል ላብስ እና እንዲሁም ደግሞ ስፒች ማፕ በነፃና በክፍያ እንዴት እንደምንጠቀም አሳያቸዋለሁ። ሶስተኛ ላይ የምንመለከተው እንግዲህ ሎናርዶ AI ነው። ሎናርዶ AI እንግዲህ ለኢሜጅ ጀነሬሽን፣ ለቪዲዮ ጀነሬሽን እንግዲህ ፕሮምፕት አስገብተን የምንጠቀመው የAI ቱል ነው። ስለዚህ እሱን በአግባቡ እንመለከታለን። በተጨማሪ ደግሞ አራተኛ ጀሚናይ AIን በአግባቡ ሰፋ አድርገን እንመለከታለን ማለት ነው። ስለዚህ እነዚህ የAI ቱሎችን ኦርጋናይዝ በማድረግ በቪዲዮ መጨረሻ ላይ እንግዲህ ጠቃሚ የሆነ ፕሮዳክት እናመጣለን ማለት ነው። ፕሮዳክቱ ምንድነው የሚለውን እንግዲህ አብረን እንመለከታለን ብቻ ሳይሆን አብረን እንሰራዋለን። ይህን መንገድ በመከተል በነፃ አለምንም ክፍያ እናንተም እንግዲህ እንደዚህ አይነት ፕሮዳክቶችን በመስራት ገንዘብ መስራት ትችላላችሁ። እሱን ዛሬ በአግባቡ አሳያቸዋለሁ። እንግዲህ እስከ ቪዲዮ መጨረሻ የትም መሄድ አይቻልም። አንደኛው እንግዲህ ዛሬ የምንመለከተው ቻት ጂፒቲ ነው። ቻት ጂፒቲ እንግዲህ ጄኔሬቲቭ AI ነው። ቻት ጂፒቲን በመጠቀም እንግዲህ ስክሪፕት መጻፍ እንዲሁም ፕሮምፕት ማዘጋጀት አሳያቸዋለሁ። የምናዝበት መንገድ ፕሮምፕት ይባላል። ወይም ደግሞ እኛ የምንፈልገውን ነገር ለAI የምንጠይቅበት ዌይ ፕሮምፕት ነው። ስለዚህ ፕሮምፕት በራሱ በAI ማዘጋጀት ይቻላል። የተለያዩ ሰዎች ተመሳሳይ ጥያቄ ግን ያጠያየቃቸው መንገድ ከተለያየ እንግዲህ AI የሚመልስበት ወይም ደግሞ የሚሰጠን መልስ በጣም የተለያየ ይሆናል ማለት ነው። ዛሬ እንግዲህ ቻት ጂፒቲ መጠቀም ምርጥ የሆነ ለኮንተንት የሚጠቅመን ስክሪፕት እንዴት ጀነሬት እንደምናደርግ አሳያቸዋለሁ። እንዲሁም ደግሞ ፕሮምፕትም እናዘጋጃለን ኢሜጅ ጀነሬት ለማድረግ እንዲሁም ቪዲዮ ጀነሬት ለማድረግ እሱን እንግዲህ ዲስክሪፕሽን ላይ እንዲሁም ደግሞ በተጨማሪ ቴሌግራም ቻናል ላይ አስቀምጥላችኋለሁ። እሱን መጠቀም ትችላላችሁ። ፕሮምፕት እናንተም ማስገባት ትችላላችሁ። እዚሁ ማኑዋሊ ታይፕ አድርጋችሁ ማስገባት ትችላላችሁ። ነገር ግን እናንተ ጀነሬት ማድረግ የምትፈልጉትን ነገር ደግሞ ፕሮምፕት እንዲሰጣችሁ AI መጠየቅ ወይም ጂፒቲን መጠየቅ ትችላላችሁ። ስለዚህ ለ10 ደቂቃ ቪዲዮ የሚሆን ስክሪፕት የማጽፍበትን ፕሮምፕት ስጠኝ ብዬ ቻት ጂፒቲን ጠይቀዋለሁ። እንግዲህ እዚሁ አብረን እናያለን ማለት ነው። እንደምታዩት ቀስት ምልክቷን በመንካት ፕሮምፕታችን እንቀበላለን። በጣም በአጭር ሰከንድ ነው ጀነሬት አድርጎ የሚሰጠን። ይሄው በምታዩት መልኩ እንግዲህ በአጭር ሰከንድ ውስጥ እዚህ ጋር እንደምታዩት ፕሮምፕት ጀነሬት አድርጎ ሰጥቶኛል ለስክሪፕት የሚሆን ማለት ነው። 10 ደቂቃ የሚሆን ቪዲዮ እንግዲህ ስለ ኢቮሉሽን ስክሪፕት ጀነሬት የማድረግበትን ፕሮምፕት ስጠኝ ነው ያልኩት። እንደምታዩት የስክሪፕቱም ሪኳየርመንት እዚህ ጋር አስቀምጦልኛል። እዚህ ጋር እንደምታዩት ስታርት ዊዝ ዘ ፓወርፉል 10 to 15 ሰከንድ የሆነ ግራፕ የሚያደርግ አቴንሽን የሚይዝ ሁክ ያስፈልገዋል። እያንዳንዱ ነገር
እዚህ ጋር አስቀምጧል ማለት ነው። በመቀጠል ደግሞ እዚህ ጋር እንደምታዩ የቶፒኩን ከቨርም እንዲያካትት አስቀምጧል ማለት ነው። በተጨማሪም ስታይሉን እያንዳንዱ ነገር እዚህ ጋር አስቀምጦልኛል። አሁን ይሄንን ኮፒ አድርጌው እዚሁ ፔስት በማድረግ እንግዲህ ስክሪፕት ጀነሬት ማድረግ እችላለሁ። እሱን ላሳያችሁ። ቅድም እንዳልኳችሁ በራሳችሁ ታይፕ አድርጋችሁ እንግዲህ ፕሮምፕት ማስገባት ትችላላችሁ። ነገር ግን በደንብ ፓወርፉል የሆነ ፕሮዳክት እንድታገኙ ደግሞ እዚሁ ፕሮምፕት ጀነሬት እንዲያደርግላችሁ ብታረጉ ተመራጭ ይሆናል ማለት ነው። ስለዚህ ይሄኛው ፕሮምፕት በቀጥታ ኮፒ አድርግና እዚሁ ፔስት ማድረግ ነው። ይሄው እዚህ ጋር ኮፒ ያደረኩትን ወደ ታች በአዲስ መጥቼ እዚህ ጋር መጥቼ ፔስት አደርገዋለሁ። መቀጠል እንግዲህ ኦርደር ማድረግ ነው እንዲያመጣልን ወይም ደግሞ ሙሉ ስክሪፕቱን እንዲሰጠን እዚህ ጋር ኦርደር እናደርገዋለን ማለት ነው። በዚህ መሰረት ስክሪፕት መጻፍ ትችላላችሁ። እያንዳንዱን ስቴፕ ደግሞ በኋላ እንዴት እንደምንቀይር ወደ ኮንተንት እንዴት እንደምንቀይር ደግሞ አሳያችኋለሁ። እንደምታዩት እዚህ ጋር ፐርፌክት ብሎ ለ10 ደቂቃ የሚሆን ለቮይስ ኦቨር የሚሆን የዩቲዩብ ስክሪፕት አዘጋጅቻለሁ ነው አይደል? ስለዚህ ይኸው እንደምታዩት እያዘጋጀ ይገኛል። የመጀመሪያው እዚህ ጋር ሁክ እንዳለው ወይም ደግሞ አቴንሽን ለመያዝ የሚያገለግል በ0 እስከ 15 ሰከንድ የሚሆን ሁክ ሰጥቶናል ማለት ነው። እዚህ ጋር እንደምታዩት ዋቲፍ ብሎ ስለ ቪዲዮአችን በደንብ ሰው ያንን ክሊክ አድርጎ ከገባ በኋላ አቴንሽን የሚይዝ ቪዲዮ እንዲሆን ወይም ደግሞ ኮንተንት እንዲሆን ሁክ አዘጋጅቶልናል ማለት ነው። መቀጠል እንደ ኢንትሮም አይነት አዘጋጅቷል። ዋት ኢዝ ዘ ኢቮሉሽን የሚለውን ነገር አዘጋጅቷል። መቀጠል እንግዲህ በዲ ወይ ደግሞ ወደ ዋናው ናሬሽን ዲፕ ዳውን ይገባል ማለት ነው። እያንዳንዱ ነገር እንደዚህ ብሬክ ዳውን አድርጎ ስክሪፕት በቀላሉ በጣም በአጭር ሰዓት እንደዚህ ያዘጋጅልናል ማለት ነው ቻት ጂፒቲ። ያው በምታዩት መልኩ በጣም ምርጥ የሆነ ኦርጋናይዝድ የሆነ ፕሮፌሽናል የሆነ ስክሪፕት በቻት ጂፒቲ አዘጋጅቻለሁ። እንደምታዩት እንግዲህ ከነሰከንዱ ከነደቂቃው ነው እዚህ ጋር ያስቀመጠው። እኔ እንግዲህ ኦርደር ያደረኩት እስከ 10 ደቂቃ የሚረዝም የሆነ ስክሪፕት ነው የሰጠሁት ወይም ደግሞ ያዘዝኩት። እንደምታዩት ከዚህ ጋር እንደምታዩት እስከ እነ ደቂቃው አስቀምጦልኛል ማለት ነው። ስለዚህ አሁን ይሄንን ነገር በእያንዳንዱ ሲን ብሬክ ዳውን አድርጎ ፕሮምፕት ጀነሬት እንዲያደርግልን እዚሁ ኦርደር ማድረግ እንችላለን። ዛሬ ያው የምናየው ኮንተንት ቤዝድ የሆነ ነገር ስለሆነ ነው እንጂ በጣም ብዙ ነገር ማጻፍ እንችላለን። በዚህ ፕሮምፕት አዘጋጅተን ኦርደር ማድረግ እንችላለን። ለምሳሌ ፕሮፖዛል ለአፕወርክ ሊሆን ይችላል፣ ለሌሎችም ፕሮፖዛል ማዘጋጀት እንችላለን። ለጥናታዊ ጽሑፍ ሊሆን ይችላል፣ ለኢሜጅ ጀነሬሽን፣ ለቪዲዮ ጀነሬሽን የሚሆኑ ፕሮምፕቶችን ማዘጋጀት እንችላለን። በተጨማሪም እንግዲህ እንደ የሙያችሁ ዘርፍ እናንተ የፈለጋችሁትን ነገር መጠየቅ ብቻ ሳይሆን የምትጠይቁትን ነገር እዚሁ ጀነሬት አድርጋችሁ እዚሁ ፔስት በማድረግ እንግዲህ ፕሮምፕታችሁን ለመጠቀም እንግዲህ ቻት ጂፒቲን ኦርደር ማድረግ ትችላላችሁ ማለት ነው። እንግዲህ ዛሬ ስክሪፕት ተመልክተናል። አሁን ደግሞ ይሄንን ስክሪፕት ወደ ሲን ቀይረን ወይም ደግሞ ለእያንዳንዱ ሲን ፕሮምፕት ጀነሬት እንዲያደርግልን በኋላ ወደ ቪዲዮ እና ወደ ኢሜጅ የምንቀይረውን ፕሮምፕት እዚሁ እናዘጋጃለን ማለት ነው። ስለዚህ ቻት ጂፒቲን ኦርደር አድርገዋለሁ ማኑዋሊ ማለት ነው። እንግዲህ ሎድ ስናደርገው በጣም አጀስትድ የሆነ እያንዳንዱ ሲን የወከለ ፕሮምፕት ብሬክ ዳውን አድርጎ ይሰጠናል ማለት ነው። ስለዚህ እሱን በኋላ ፍሪ ኤአይ በመጠቀም ወደ ኢሜጅ እና ወደ ቪዲዮ ጀነሬት አድርገን ቀይረን እንግዲህ ወደ ኮንተንት እንቀይረዋለን ማለት ነው። እንደምታዩት እንግዲህ በጣም በፍጥነት ይኸው ወደ ፕሮምፕት ብሬክ ዳውን አድርጎ ሰጥቶናል ማለት ነው። እንደምታዩት ወደ 13 የሚሆኑ የፕሮምፕት ሲኖች በእያንዳንዱ ሲን ፕሮምፕት አዘጋጅቶ ሰጥቶናል ማለት ነው። እያንዳንዱ ሲን ፕሮምፕት በመጠቀም እንግዲህ ኢሜጅ እና ቪዲዮ ጀነሬት ማድረግ እንችላለን። በዚህ መሰረት እንግዲህ ስክሪፕቱን ወደ ፕሮምፕት ብሬክ ዳውን አድርገን ቀይረናል፣ ኤአይን በመጠቀም ቻት ጂፒቲን በመጠቀም ማለት ነው። ቅድም እንዳልኳችሁ በየጊዜው እንግዲህ አፕዴት ይደረጋል። እዚሁ አሁን ለምሳሌ ኢሜጅ ጀነሬት ማድረግ እንችላለን። ነገር ግን ስፔሻላይዝድ የሆኑ ሌሎች ኤአይ ቱሎች ብንጠቀም መክራችኋለሁ። እኔንም እሱ ነው ማሳያችሁ ዛሬ። ነገር ግን እዚሁ አንዱን ፕሮምፕት በመጠቀም ኢሜጅ ጀነሬት እንዲያደርግልን ማዘዝም እንችላለን። ለምሳሌ የመጀመሪያውን ፕሮምፕት በመጠቀም ኢሜጅ እንዲሰጠን እናደርጋለን ማለት ነው። ይሄኛው ራሱን እንግዲህ አስፔክት ሬሾ ከና አስፔክት ሬሾ ነው የሰጠኝ። ስለዚህ እሱን ኮፒ አደርጋለሁ። በመቀጠል እዚህ ጋር ኢሜጅ አድርገህ ስጠኝ እንለዋለን ወይም ደግሞ ኦርደር እናደርገዋለን ማለት ነው። ይኸው እንደምታዩት እንግዲህ ወደ ኢሜጅ እንዲቀይርልኝ ኦርደር አድርጌዋለሁ። በጣም በአጭር ሰዓት ይሄንን ወደ ኢሜጅ ቀይሮ ይሰጠኛል ማለት ነው። ነገር ግን እነዚህ ፕሮምፕቶች ወይም ደግሞ እነዚህ እያንዳንዱ ሲን ፕሮምፕቶች በመጠቀም ሌላ ኢሜጅም ቪዲዮም ጀነሬት ለማድረግ ጥሩ ስፔሻላይዝድ የሆኑ ኤአይዎች አሉ። እነሱን እንጠቀማለን። ነገር ግን እዚሁ ኢሜጅም ጀነሬት ማድረግ እንችላለን ማለት ነው። እንደምታዩት እንግዲህ በጣም በአጭር ሰዓት ኢሜጅን ክሬት አድርጎ ሰጥቶኛል። የመጀመሪያው ፕሮምፕት የመጀመሪያው ሲን ይሄን ይመስላል ማለት ነው። ስለዚህ ቅድም ስክሪፕቱን ጻፈ፣ ስክሪፕቱን ደግሞ ወደ ፕሮምፕት ብሬክ ዳውን አድርጓል። አሁን ወደ ቮይስ ኦቨር ቀይረን እነዚህ ኢሜጆችን በማቀናበር እንግዲህ ቪዲዮ መስራት እንችላለን። እንዲሁም ደግሞ ይሄንን ወደ ቪዲዮ መቀየር እንችላለን። እሱን አሳያችኋለሁ። ነገር ግን እዚሁ ወደ ኢሜጅ መቀየር ትችላላችሁ። ይሄንንም ላሳያችሁ ፈልጋለሁ ማለት ነው። ስለዚህ ቻት ጂፒቲን በመጠቀም እንደዚህ አይነት ፓወርፉል የሆኑ ጠቃሚ የሆኑ ነገሮችን መስራት ትችላላችሁ ማለት ነው። ምን ያክል ጠቃሚ እንደሆነ ምን አይነት ፕሮዳክት እንደሆነ በኋላ በቪዲዮ መጨረሻ ላይ እንመለከታለን። ይሄንን ቱል ብቻ በመጠቀም እንግዲህ በጣም ብዙ ነገር መስራት ትችላላችሁ። ነገር ግን ዛሬ ስፔሲፊካሊ በተለይ ስለ ኮንተንት ቤዝ እና ገንዘብ የምንሰራበት መንገድ ስለሆነ ማሳያችሁ
ይሄን አክል ስለ ቻት ጂፒቲ ካየን ይበቃል። ነገር ግን ስለ ቻት ጂፒቲ እንዲሁም ስለ ሌሎችም ኤአይ ሰፋ አድርገህ ስራልን የምትሉ ከሆነ ኮመንት ላሳውቁልን፣ በሌላ ቪዲዮ መለስላችኋለሁ። ለዛሬው በትንሹ ቻት ጂፒቲን ተጠቅመን እነዚህ ስራዎችን ከሰራን ይበቃል። እንግዲህ ወደ ቀጣይ ስቴፕ ወይ ወደ ቀጣይ የኤአይ ቱል እናልፋለን ማለት ነው። ነገር ግን ሲኩዌንሱን አይለቅም። ቅድም ብሬክዳውን ያደረግነውን እያንዳንዱን ሲን ፕሮምፕት በመጠቀም ወደ ቮይስ ኦቨር ወደ ድምጽ በመቀየር እንዲሁም ደግሞ ወደ ቪዲዮ እና ወደ ኢሜጅ ቀይረን ኮንተንት ክሬት እናደርጋለን። ወደዛ ከማለፋችን በፊት እስካሁን አይታችሁ እንግዲህ ቪዲዮ ላይክ ያላደረጋችሁ ካላችሁ እንግዲህ ለብዙ ሰው እንዲደርስ ላይክ ማድረግ እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ ተቀላቀሉ። በጣም አሪፍ። እንግዲህ አሁን ሁለተኛውን የኤአይ ቱል የምንመለከትበት ጊዜ ነው ማለት ነው። ቅድም ያዘጋጀነውን ስክሪፕት አሁን ወደ ቮይስ ኦቨር እንቀይራለን ወይም ደግሞ ኤአይን በመጠቀም እናስነበዋለን ማለት ነው። ደስ የሚለው ነገር ይህንን ቮይስ ኦቨር ስትሰሩ በተለያየ ቋንቋ ማዘጋጀት ትችላላችሁ። በእንግሊዝኛ፣ በፍራንስ፣ በስፔን እንዲሁም በጣም ብዙ በሆኑ ቋንቋዎች ወደ ቮይስ ኦቨር ወይ ደግሞ ወደ ድምጽ መቀየር ትችላላችሁ። ለዩቲዩብ አውቶሜሽን ከፍተኛ ገንዘብ መስራት ትችላላችሁ። እንዲሁም ደግሞ ለሌሎችም መጠቀም ትችላላችሁ። ለቲክቶክ አውቶሜሽንም እንዲሁም ለሌሎች ሶሻል ሚዲያዎች። እኔ ምን አክል እንደሰራውና ምን እንደሰራው ደግሞ ከፈለጋችሁ ኔክስት ብላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ በደንብ አሳያችኋለሁ ውጤቱን ወይ ደግሞ የሰራቸው ስራዎች። ስለዚህ መጀመሪያ የምንመለከተው 11 ላብስ ነው። 11 ላብስ ያው እንግዲህ በክፍያም በነፃ አለው። ነገር ግን የተለያየ ትሪክ መጠቀም ይኖርባችኋል። በአንድ ሜል 10000 ክሬዲት ነው የሚሰጠው። ደግሞ ወደ ጉግል እንገባለን። ጉግል ላይ ከገባችሁ በኋላ 11 ላብስ ብላችሁ ሰርች ታደርጋላችሁ። ሰርች እንዳደረጋችሁ እንግዲህ እንደምታዩት የመጀመሪያው ታብ ይመጣላችኋል 11 ላብስ የሚለውን ይሄኛውን ዌብሳይት ክሊክ አድርጋችሁ ትገባላችሁ። ክሊክ አድርጋችሁ ገባችሁ በኋላ ሳይን አፕ የሚለውን ታብ በመንካት እንግዲህ ወደ ዋናው ፔጅ መግባት ትችላላችሁ ማለት ነው። ቀጥታ እንግዲህ ሆም የሚለውን በመንካት ቴክስት ቱ ስፒች የሚለውን እነካለን። እሱን ከነካን በኋላ እንግዲህ እዚህ ጋር ቅድም ያዘጋጀነውን ስክሪፕት እዚህ ጋር አምጥተን ፔስት እናደርጋለን። ይህ እስካሁን ያየነው እንግዲህ ከዚህ በፊት ኢሜይል አላችሁ ወይም ደግሞ ክሬት ያደረጋችሁ ነው። ክሬት ካላደረጋችሁ ወይም ደግሞ ኢሜይል ከሌላችሁ ደግሞ በአዲስ ክሬት አድርጋችሁ መግባት ትችላላችሁ። እዚህ ደግሞ የምታደርጉት መጀመሪያ የገባችሁበትን ኢሜይል ሳይን አውት ማድረግ ይኖርባችኋል ማለት ነው። ለዛ ደግሞ ይሄኛው ታው በመንካት ከስር እንደምታዩት ሳይን አውት የሚል አለ። ሳይን አውት አድርገን በዚሁ እንወጣለን ማለት ነው። ሌላ ኢሜይል በመጠቀም እንድንገባ እንዲያመቸን ማለት ነው። ለዛ ደግሞ አዲስ ኢሜይል ክሬት ማድረግ ይኖርብናል። እንግዲህ 10000 ክሬዲት ለማግኘት ወይም ደግሞ ከዚህ በፊት ያልተጠቀምነው ኢሜይል እዚሁ ሳይን ኢን ብለን መግባት እንችላለን ማለት ነው። በዚሁ እንግዲህ አዲስ ኢሜይል እንዴት ክሬት እንደምናደርግ ላሳያችሁ። ያው እንግዲህ ስለሚከብዳችሁ ሳይሆን ፉል ኮርስ ስለሆነ ባጭሩ እዚሁ ላሳያችሁ። ስለዚህ ወደ ጂሜይል እንሄዳለን። ጂሜይል ላይ ገባን በኋላ ፕሮፋይል ምልክቷን እነካለን። መቀጠል እዚህ ጋር አድ አናዘር አካውንት የሚል አለ። እሱን በመንካት እንግዲህ ጉግል የሚለው ታብ እንጫናለን። ክሬት አካውንት የሚለውን ነው የምንነካው። ይሄኛው ሎጊን ለማለት ነው። ስለዚህ ክሬት አካውንት የሚለውን መንካት፣ ይሄ ፎር ማይ ፐርሰናል ዩዝ የሚለውን እንነካለን። መቀጠል ስማችንና የአባታችን ስም እናስገባለን። ችግር የለውም። ዝም ብላችሁ ፊደል ብታስገቡ ምንም ችግር የለውም። በመቀጠል በርዝዴይ ነው። በርዝዴይ ከ18 ዓመት በላይ እንደሆናችሁ አርጋችሁ ማስገባት ነው የሚኖርባችሁ። ከዛ ውጪ ምንም አይነት ችግር የለውም። ስለዚህ በ1999 ጀንደር አስገቡ ይላል። ሜል ብየዋለሁ። ኔክስት እንለዋለን። አውቶማቲካሊ ስማችንና የአባታችን ስም በመውሰድ ጂሜይል አማራጭ ይሰጠናል። ስለዚህ እሱን አስገብተን ኔክስት እንለዋለን። መቀጠል ፓስወርድ ክሬት ማድረግ ነው። መቀጠል እንደምታዩት ኢሜይል ክሬት አድርጎ ሰጥቶኛል። ስለዚህ ኔክስት እለዋለሁ። ፖሊሲና ተርም አለ። እሱን አግሪ ካልን በኋላ በቀጥታ ኢሜይላችን ክሬት አድርጎ ይሰጠናል ማለት ነው። በዚህ መሰረት እንግዲህ አዲስ ኢሜይል ክሬት ካደረግን በኋላ ድጋሚ ወደ 11 ላብስ እንመለሳለን። ስለዚህ ጉግል ላይ ገብተን 11 ላብስ ብለን ሰርች እናደርጋለን። መቀጠል ወደ 11 ላብስ እንገባለን። ትንሽ ፈጠን ያልኩባችሁ እንግዲህ ቪዲዮውን ፖዝ በማድረግ እንዲሁም ደጋግማችሁ ማየት ስለምችሉ ነው። ስለዚህ ውስጥ ላይ ሳይን አፕ የሚል ታብ አለ። እሱን ስንነካ እንግዲህ ኢሜይሎች ያስመርጠናል። ስለዚህ ቅድም አዲስ ክሬት ያደረግነው ኢሜይል እዚህ ጋር ይገኛል። እሱን ክሊክ በማድረግ እንግዲህ ወደ ውስጥ እንገባለን ማለት ነው። ስለዚህ አንዳንድ ስኪፕ የምንላቸው የምናልፋቸው ኮንቲኒው የምንላቸው ነገሮች አሉ። ቴክስት ቱ ስፒች የተለያዩ አማራጮች ያመጣላል። እነሱን ቴክስት ማለት ያለብን ኔክስት እንላለን። ስኪፕ ማለት ያለብን ደግሞ ስኪፕ ማለት ወደ ሆም ፔጅ ወደ ዋናው 11 ላብስ እንመጣለን ማለት ነው። ድጋሚ እንግዲህ ሆም የሚለውን በመንካት እንግዲህ ቴክስት ቱ ስፒች የሚለውን በመንካት ወደ ዋናው ፔጅ እንመጣለን። እዚህ ጋር ቅድም ያዘጋጀነው ስክሪፕት እዚህ ፔስት እናደርጋለን። ወደ 11 ላብስ አንቴ ፔስት አደርገዋለሁ። እንግዲህ እስከ 5000 ወርዶች ነው በአንዴ የሚቀበለው ማለት ነው። እሱን ኮፒ አደርግና እዚህ ጋር ፔስት አደርጋለሁ። በመቀጠል ደግሞ ከ5000 እንዳይበልጥ መጠንቀቅ ይኖርባቸዋል። ከስር እንደምታዩት እዚህ ጋር በደንብ ማየት ይኖርባቸዋል። በመቀጠል መውጣት ያለባቸው ነገሮች ማጥፋት ይኖርባቸዋል። እዚህ ጋር እንግዲህ ሁክ የመሳሰሉት የሚሉትን ከነ ደቂቃው ከነ ሰከንዱ የተቀመጡትን አላስፈላጊ የምትሏቸው ነገሮች በእጃችሁ ወይም ማኑዋሊ ማስተካከል ወይም ኤዲት ማድረግ ማጥፋት ይኖርባቸዋል ማለት ነው። ቮይስ ኦቨሩን ከማስነበባችሁ በፊት እነሱን በአግባቡ ኤዲት ካደረግን በኋላ መረሳት የሌለበት ነገር እዚህ ጋር እንግዲህ የሚያነብልን ወይም ደግሞ ወደ ቮይስ ኦቨር ስንቀይር የምንጠቀመው ድምፅ አለ እዚህ ጋር ማለት ነው። በጣም ብዙ አማራጮች አሉት 11 ላብስ። እኔ ይሄኛው ቢል የሚለውን በመጠቀም ይሄኛው ስክሪፕት አስነብባለሁ ማለት ነው። እንዲያነብላችሁ የምትፈልጉትን ቮይስ ካስገባችሁ በኋላ በተጨማሪም ስክሪፕቱን በደንብ ኤዲት ካደረጋችሁ በኋላ ከስር ጀነሬት የሚል ታብ አለ። እንግዲህ እንዳልኳችሁ ወርዱ ከ5000 በላይ መሆን የለበትም። እነሱን በደንብ ካረጋገጣችሁ በኋላ ጀነሬት የሚለውን ታብ በመንካት እንግዲህ ወደ ቮይስ እንቀይረዋለን። ይሄንንም እንቀይረው።
እንደምታዩት በቀላሉና በጣም በአጭር ጊዜ እንግዲህ ስክሪፕታችን ወደ ቮይስ ቀይሮልናል። ለዛ ደግሞ አሁን ይሄንን ቮይስ ዳውንሎድ እናደርገዋለን። እንግዲህ እምቢ ካላችሁ ሪፍሬሽ ማድረግ ትችላላችሁ። ሪፍሬሽ በማድረግ ማውራት ትችላላችሁ። አንዳንዴ ደግሞ በጣም ካስቸገራችሁ ኢሌቨን ላብ ነው ያልኳችሁ። ኢሌቨን ላብ ካስቸገራችሁ VPN በመጠቀም በተለያዩ ሀገር መጠቀም ትችላላችሁ። ይሄኛው ሰርቶልኛል። እንደምታዩት በአግባቡ ዳውንሎድ አድርጎልኛል ማለት ነው። ኢሌቨን ላብስ ግን በጣም ካስቸገራችሁ እኔ በፕሪሚየም አንዳንዴ በክፍያ የምጠቀማለሁ። ነገር ግን ሁሌ ነፃ የሆነ ምርጥ የሆነ ደግሞ AI ቱል አለ እኔ የምጠቀመው። በጣም ብዙ ናቸው በነገራችን ላይ። እኔ ከምጠቀመው መካከል አንዱ ስፒችማ ነው። ስፒችማ ያው ጎግል ላይ ገብታችሁ ሰርች ታደርጋላችሁ። ብላችሁ ሰርች ስታደርጉ እንደምታዩት ይሄኛው ዌብሳይት ይመጣላችኋል። ይሄኛው ዌብሳይት ክሊክ አድርጋችሁ ትገባላችሁ ማለት ነው። ወደዛ ስገቡ እንደምታዩት ይሄን ይመስላል ኢንተርፌሱ። እዚህ ጋርም እንደ ኢሌቨን ላብስ ቅድም እንደተጠቀምነው አሁንም ቮይስ እንመርጣለን ከስር እዚህ ጋር ማለት ነው። እኔ ብዙ ጊዜ እዚህ ጋር አንድሪው የሚለውን ነው የምጠቀመው። እናንተ የተመቻችሁን መጠቀም ትችላላችሁ። ብዙ አማራጮች አሉ። በመቀጠል ይሄኛው ሳይዙ አነስ ይላል። ቅድም 5000 ወርድ ነበር፣ አሁን ደግሞ 2000 ወርድ ብቻ ነው የሚጠቀመው። ስለዚህ አሁን ኮፒ አድርገን የቅድሙ ስክሪፕት እዚህ መተን ፔስት እናደርግለታለን ማለት ነው። በተጨማሪም ደግሞ ለእያንዳንዱ ስክሪፕት ወደ ቮይስ ኦቨር ስንቀይር ኮድ ማስገባት ይኖርብናል። ይህንን ኮድ ደግሞ ለእያንዳንዱ ስክሪፕት የተለያየ ኮድ ነው የሚሰጠን። እንደምታዩት እዚህ ጋር አለ። እዚህ ጋር አምታችሁ ማስገባት ይኖርባችኋል ጀነሬት ከማድረጋችሁ በፊት። ስለዚህ እሱን አስገባለሁ። ካስገባችሁ በኋላ ጀነሬት ትሉታላችሁ ማለት ነው። ስለዚህ በጣም በአጭር ሰዓት ጀነሬት አድርጎ ይሰጣችኋል። እንዲሁም ሪፍሬሽ ማድረግ ምናምን አይጠበቅም። ራሱ ዳውንሎድ የሚለውን ታብ ስትነኩት በቀጥታ ዳውንሎድ አድርጎ ቮይሳችሁን ወይም ደግሞ አውዲዮን ይሰጣችኋል። በዚህ መሰረት እንግዲህ 2000 ቆርጣችሁ በማስገባት ስክሪፕታችሁን ሙሉ ስክሪፕታችሁን ማስነበብ ትችላላችሁ። በጣም ረዥም ሊሆን ይችላል፣ የ1 ሰዓት ቪዲዮም ሊሆን ይችላል። እናንተ ኢሌቨን ላብስ ትንሽ ይገድባቸዋል። የ10 ደቂቃ እንደዛ ነው አንድ ኢሜል የሚሰጠን። ይሄኛው ግን ገደብ የለውም ማለት ነው። ነገር ግን የወርድ ነው 2000 ነው። እሱን ቆራርጣችሁ በማስገባት ማስነበብ ትችላላችሁ። በጣም ብዙ ፍሪ የኤአይ ቱሎች አሉ። በሌላ ጊዜም ከፈለጋችሁ በሰፊው አቀርብላችኋለሁ። ስለዚህ ዛሬ በዚህ መሰረት እንግዲህ ስክሪፕታችሁ ወደ ድምፅ መቀየር ትችላላችሁ ማለት ነው። ስለዚህ ፓርት 2 ይሄን ይመስላል። አሁን ወደ ፓርት 3 ሌላ የኤአይ ቱል እንመለከታለን። ወደዛ እንሂድ። አሁን ደግሞ ሶስተኛው የኤአይ ቱል የምናይበት ጊዜ ደርሰናል ማለት ነው። እንግዲህ ይሄኛው ኤአይ ቅድም ያዘጋጀነውን ፕሮምፕት ወይ ደግሞ ብሬክ ዳውን ያደረግነውን የእያንዳንዱ ሲን ፕሮምፕት ወደ ኢሜጅ እና ወደ ቪዲዮ በነፃ የምንቀይርበት የኤአይ ቱል ነው ማለት ነው። ይህ ኤአይ እንግዲህ በእያንዳንዱ ኢሜል 150 ክሬዲት ይሰጣል በነፃ በየቀኑ ማለት ነው። ስለዚህ ያለምንም ክፍያ የተለያየ ኢሜል ክሬት በማድረግ ይህንን ኤአይ ቱል በነፃ መጠቀም ትችላላችሁ። ይህ ኤአይ እንግዲህ ሎናርዶ ኤአይ ይባላል። ስለዚህ ሎናርዶ ኤአይ ለመጠቀም በቀጥታ ወደ ጉግል ትገባላችሁ። ጉግል ላይ ገባችሁ በኋላ ሎናርዶ ኤአይ ብላችሁ ሰርች ታደርጋላችሁ፣ ይመጣላችኋል። ስለዚህ እሱን ክሊክ አድርጋችሁ ትገባላችሁ ሎናርዶ ኤአይ ዌብሳይት ማለት ነው። መቀጠል ወደዛ ስገቡ እንግዲህ ጌት ስታርትድ የሚል ታብ አለ። እሱን በመንካት ወደ ቀጣይ ስቴፕ እናልፋለን። ከዚህ በፊት እንግዲህ ሳይን አፕ ብላችሁ ገብታችሁ የምታውቁ ከሆነ እዚህ ጋር አማራጭ ያመጣላችኋል። ቪዲዮ፣ ኢሜጅ የትኛው ነው ጀነሬት ማድረግ የምትፈልጉት ይላል። መጀመሪያ እኛ በቪዲዮ እንመልከትና ቀጣይ ደግሞ በኢሜጅ እንመለከታለን። ስለዚህ ቪዲዮ የሚለውን ታብ በመንካት ወደ ቀጣይ ስቴፕ እናልፋለን። ቪዲዮ የሚለውን ታብ ነክተን ስንገባ ወደዚህ ያመጣናል። እንደምታዩት እዚህ ጋር ስክሪፕት ሌላ ጊዜ ጀነሬት ያደረኩበት ነው። እሱን አጠፋዋለሁ። በመቀጠል ቅድም ፔስት ያደረኩትን ቅድም ያስተካከልነውን እንግዲህ ፕሮምፕቱን እዚህ ጋር አምተን ፔስት እናደርጋለን ማለት ነው። ስለዚህ እሱን እናስገባለን። በመቀጠል እንግዲህ እዚህ ጋር የሴቲንግ ምልክቱን በመንካት አስፔክት ሬሽዮ የዩቲዩብ ማስተካከል ይኖርባቸዋል። እንግዲህ ለቲክቶክ ከሆነ ደግሞ ሁሉንም አስፔክቶች አሉ እዚህ ጋር መምረጥ ይኖርባቸዋል። እሱ ካስተካከላችሁ በኋላ እንግዲህ ለቪዲዮ ከሆነ 70 ክሬዲት ነው የሚፈልገው። እንዲሁም ደግሞ ለኢሜጅ ከሆነ አንዳንዴ 34 አንዳንዴ 46 ክሬዲት ይጠቀማል። ኢሜጅ ጀነሬት አድርጎ ይሰጠናል ማለት ነው። አሁን ቪዲዮ ነው ጀነሬት የምናደርገው። ሁሉንም ነገር አስገብተናል። እዚህ ጋር ጀነሬት እንለዋለን ማለት ነው። እንደዚህ እንደምታዩት ጀነሬት እያደረገልን ነው። በጣም በቀላሉና በአጭር ሰዓት እንዳስገባንለት ፕሮምፕት አይነት ሲኒማቲክ የሆነ እንግዲህ ቪዲዮ ጀነሬት አድርጎ ይሰጠናል ማለት ነው። ስለዚህ እንደምታዩት ቪዲዮ ጀነሬት አድርጎ ሰጥቶኛል። እሱን ዳውንሎድ አደርጋለሁ። ዳውንሎድ ስታደርጉ እምቢ ካላችሁ እንግዲህ ሪፍሬሽ ማድረግ ይኖርባችኋል። ወደ ታች ጎተት ታደርጋችሁ ሪፍሬሽ ታደርጋላችሁ። ኮምፒውተር ላይ ከሆነ ግን ሪፍሬሽ የሚል ራሱ ታብ ስላለ ሪፍሬሽ አድርጋችሁ ዳውንሎድ ማድረግ ይኖርባችኋል። ድጋሚ እንደዚህ በኋላም ጀነሬት አድርጋችሁ እምቢ ሲላችሁ ሪፍሬሽ ማድረግ ነው። 50 ነበር እንግዲህ አንድ ቪዲዮ ጀነሬት ስናደርግ አሁን 80 ይቀራል ማለት ነው። ድጋሚ አንድ ቪዲዮ ጀነሬት የማድረግ እድላለን። እሱንም የቀጣይ ሲን ፕሮምፕት አንተን እዚሁ ፔስት እናደርጋለን። እሱን ፔስት ካደረግን በኋላ ድጋሚ ጀነሬት እናደርጋለን ማለት ነው። እሱንም በአጭር ጊዜ ጀነሬት አድርጎ ይሰጠናል። በመቀጠል 10 ክሬዲት ነው። 10 ክሬዲት ፎቶም ቪዲዮም ጀነሬት ስለማያደርግ እዚህ ጋር ሳይን አውት ብለን በሌላ ኢሜይል እንገባለን። የቀስት ምልክቱን በመንካት እንመለሳለን። በመቀጠል እዚህ ጋር የሶስት ሰረዟን ምልክት በመንካት ሌላም ታብ አለ፣ እሱን እንነካለን። በመቀጠል እዚህ ጋር ሳይን አውት የሚል ታብ አለ፣ እሱን በመንካት እንወጣለን። እንግዲህ የተጠቀማችሁት ኢሜይል እንዳትረሱት። ኢሜይሉ እዚህ ጋር አለላችሁ፣ እሱን የተጠቀማችሁት ኢሜይል ነው። ስለዚህ ሳይን አውት እንላለን፣ በሌላ ኢሜይል እንገባለን ማለት ነው። በመቀጠል እንግዲህ ወደ ሎናርዶ ኤአይ እንመለስና ከፈለኩ በኢሜጅ በቪዲዮ መርጬ ድጋሚ በሌላ ኢሜይል እገባለሁ ማለት ነው። ለዛ ደግሞ ሎናርዶ ኤአይ በመንካት
ወደ ቀጣይ ስቴፕ ሳልፍ በጉግል ነው በአፕል ያስመርጠኛል። እኔ በጉግል ነው እንግዲህ የሚቀለው እሱ ነው። ስለዚህ ኢሜይል እኔ ብዙ ኢሜይል ነው ያለ እናንተ ክሬት አድርጋችሁ መጠቀም ነው። እኔ አንዱን ሰሌክት አደርጋለሁ። ቅድም ያልተጠቀምኩት እሱን አስገብቻለሁ። አሁን የምፈልገው ኢሜጅ ስለሆነ ኢሜጅ የሚለውን ታብ መርጫለሁ። እንደምታዩት እንግዲህ ወደዚህ አምጥቶኛል። አሁንም አስፔክት ሬሽዮን ማስተካከል ይኖርባቸዋል። ለኢሜጅ ደግሞ 34 ክሬዲት ነው የሚጠቀመው። አንዳንድ ኢሜይል ደግሞ 46 ነው። ጀነሬት እንለዋለን ማለት ነው። ጀነሬት ስንለው እንግዲህ 4 ኦልተርኔቲቭ አማራጭ ይሰጠናል። እንግዲህ 4 አይነት ኢሜጆች በተመሳሳይ ፕሮምፕት ጀነሬት አድርጎ ይሰጠናል። እንግዲህ መርጠን እንጠቀማለን ማለት ነው። አሁንም እነሱን እንደምታዩት እንግዲህ ጀነሬት አድርጎ ሰጥቶኛል። እሱ ዳውንሎድ አደርጋለሁ። ለዛ ድጋሚ ሪፍሬሽ እያደረጋችሁ እያንዳንዱን ኢሜጅ ማውረድ ትችላላችሁ። ያልፈለጋችሁትም መተው ትችላላችሁ። ስለዚህ የእያንዳንዱ ሲን ፕሮምፕት በዚህ መሰረት እንግዲህ ከፈለጋችሁ ቪዲዮ ከፈለጋችሁ ኢሜጅ እስከ መጨረሻ ድረስ ጀነሬት አድርጋችሁ ትጨርሳላችሁ ማለት ነው። ዛሬ የጨረሳችሁት ክሬዲት እንግዲህ ነገ ድጋሚ 150 ነው የሚሰጣችሁ። በዚህ መሰረት እንግዲህ ፕሮምፕታችሁ በመጠቀም ኢሜጅን ቪዲዮ ሊዮናርዶ ኤአይ በመጠቀም በቀላሉ ጀነሬት ማድረግ ትችላላችሁ። አሁን ደግሞ ፕላትፎርም መተናል ማለት ነው። ፕላትፎርም ላይ የምንመለከተው የኤአይ ቱል ጀሚናይ ኤአይ ነው። ጀሚናይ ኤአይ እንግዲህ በጣም ዘርፈ ብዙ ጥቅሞች አሉት። በዛሬው እንግዲህ ስፔሲፊካሊ ኮንተንት ታርጌት ያደረገ ኮንሰፕት ስለሆነ የምንመለከተው እንግዲህ ተምኔል እንዴት ዲዛይን እንደምናደርግ ፕሮምፕት በመስጠት እና እንዲሁም ደግሞ ኢሜጅ ኢንስፓይሬሽን በመስጠት እንዴት ተምኔል ዲዛይን እንደምናደርግ አሳያቸዋለሁ። ጀሚናይ ኤአይ በመጠቀም አሁን ተምኔል ዲዛይን እናደርጋለን። ስለዚህ ለዛ አሁንም ወደ ጉግል እንገባለን። አፕሊኬሽንም አለው። ጉግል ላይ ገባችሁ በኋላ ጀሚናይ ኤአይ ብላችሁ ሰርች ታደርጋላችሁ። ሰርች ታደርጉ ይመጣላችኋል። እንግዲህ ቅድም ስክሪፕት የጻፍነው እንግዲህ በቻት ጂፒቲ ነው እንደምታስታውሱ። ስለዚህ ሙሉ ኮንሰፕቱን የቪዲዮአችን ኮንሰፕት ስለሚያውቀው ድጋሚ ወደ ቻት ጂፒቲ ተመልሰን የተምኔል ፕሮምፕት እንዲሰጠን እናዘዋለን። ነገር ግን ማኑዋሊ ማስገባት እንችላለን። ጊቭ ሚ ሃይ ክሊክ ስሩ ተምኔል ፕሮምፕት ነው። ስለዚህ ይህንን በመጠቀም እንግዲህ ቻት ጂፒቲ ፕሮምፕት እንዲሰጠኝ አዘዋለሁ ማለት ነው። እያንዳንዱ ፕሮምፕት ቴሌግራም ቻናል ላይ ያስቀምጥላችኋለሁ፣ ችግር የለውም። ስለዚህ እሱን በመጠቀም እንደምታዩት እንግዲህ ምርጥ የሆነ የተምኔል ፕሮምፕት ሰጥቶኛል ማለት ነው ቻት ጂፒቲ። እሱን ኮፒ አድርጌ በጀሚናይ ተምኔል ዲዛይን እናደርጋለን። ስለዚህ ወደ ጀሚናይ እንመለሳለን። ጀሚናይ ተመልሰን እንግዲህ ይሄኛውን ኮፒ ያደረግነውን ከቻት ጂፒቲ የወሰድነውን ፕሮምፕት ወደ ጀሚናይ መተን ፔስት እናደርገዋለን። ፔስት እናደርግ እንግዲህ የኢሜጅ አማራጭ አለ እንግዲህ ባናና ናኖ ባናና ማለት ነው። እሱን ክሊክ በማድረግ እዚህ ጋር መተን ፔስት እናደርግለታለን። እሱን ጀነሬት እንዲያደርግ ኦርደር ማድረግ ነው። ስለዚህ እሱን ሎድ እናደርግለታለን። እንደምታዩት እንግዲህ በጣም በቀላሉና በአጭር ጊዜ ጀነሬት አድርጎ ይሰጠኛል። አንዳንዴ እንግዲህ የአስፔክት ሬሽዮ ችግር ይኖራል። የዩቲዩብ ተምኔል የማይሆን አስፔክት ሬሽዮ ሊሰጣችሁ ይችላል። እሱ ደግሞ ማስተካከል ነው። የመጀመሪያው እንግዲህ ፕሮምፕት ላይ ማስተካከል ነው። ሁለተኛው በፒክስል ላይ ወይም ደግሞ ፒክሳርት ወይም ደግሞ ሌሎችም ተምኔል ዲዛይን የምታደርጉባቸው ቱሎችን በመጠቀም አስፔክት ሬሽዮ እና እንዲሁም ቴክስት አድ በማድረግ እንደ ተምኔል መጠቀም ትችላላችሁ ማለት ነው። እንደምታዩት ይሄን የመሰለ እንግዲህ ተምኔል ጀነሬት አድርጎ ሰጥቶኛል። ድጋሚ ይሄንንም አስፔክት ሬሽዮ አበላሽቶታል። እዛ እንዳይሆን ደግሞ ከፈለጋችሁ ሌላ ኢንስፓይሬሽን መስጠት ይኖርባቸዋል። ለዛ ደግሞ እንግዲህ ዩቲዩብ ላይ ከእናንተ ኮንተንት የሚመሳሰል ተምኔል ዳውንሎድ ታደርጋላችሁ ማለት ነው። ስለዚህ ዩቲዩብ ላይ ገብቼ ኢቮሉሽን ብዬ ሰርች አደርጋለሁ። መቀጠል እስቲ አንዱን የተመቸኝን ዳውንሎድ አደርጋለሁ። እሱን ዳውንሎድ ካደረኩ በኋላ በቀጥታ ወደዚህ መጥቼ የኢሜጁን ታብ በመንካት ኢንስፓይሬሽን ሰጠዋለሁ ማለት ነው። ስለዚህ ጊቭ ሚ ዘ ተምኔል ፍሮም ዚስ ኢሜጅ ኢንስፓይሬሽን ብዬ ኦርደር አደርገዋለሁ ማለት ነው። ስለዚህ እሱን ኦርደር ሳደርገው በቀጥታ በተመሳሳይ ሆኖ ግን በተለየ ፐርስፔክቲቭ ኢሜጅ ወይም ደግሞ ተምኔል ጀነሬት አድርጎ ይሰጠኛል። እንደምታዩት እንግዲህ መጀመሪያ ያስገባውለት ኢሜጅ ይሄን ይመስላል። ብዙም ያልተለየ ነገር ግን ተመሳሳይ ፎርም ያለው ኤግዛክት ግን ኮፒ ያልሆነ ሌላ ተምኔል ጀነሬት አድርጎ ሰጥቶኛል ማለት ነው። ስለዚህ በዚህ መሰረት ተምኔል ዲዛይን ማድረግ ትችላላችሁ። ያለ ፎቶሾፕ ያለ ተምኔል ዲዛይን ማድረጊያ ቱሎችን ሳትጠቀሙ ጀሚናይን በመጠቀም ኤአይ ብቻ በመጠቀም እንግዲህ ዛሬ ኤአይ ተኮር የሆነ ነገር ነው የምንመለከተው እስከ መጨረሻው ማለት ነው። ስለዚህ እንደዚህ በዚህ መሰረት ጀነሬት ማድረግ ትችላላችሁ ተምኔል። ስለዚህ ይሄንን ተምኔል ዳውንሎድ አድርገን መጠቀም እንችላለን። ምንም አይነት ችግር የለውም ለዩቲዩብ ማለት ነው። ስለዚህ አራቱንም የኤአይ ቱሎችን አይተናል። አሁን ደግሞ እነዚህ ቅድም ጀምረን የሰራናቸው ነገሮች ኦርጋናይዝ አድርገን ኤዲት አድርገን አንድ ቪዲዮ ጀነሬት እናደርጋለን ወይም ደግሞ አንድ ቪዲዮ እንሰራለን ማለት ነው። የኤዲቲንግ ስኪል ላይኖራችሁ ይችላል። ካፕከት አፕ ብቻ ካላችሁ በጣም በቀላል ነው ኤዲት የምናደርገው። ስለዚህ ለዩቲዩብ አውቶሜሽን ስለሆነ ዋናው በጣም ብዙ ቋንቋ ተናጋሪ ባለው ቋንቋ ጀነሬት ካደረጋችሁ ቮይስ ኦቨሩም እንዲሁም ቪዲዮውን ማለት ነው ብዙ ኤዲቲንግ ላያስፈልገው ይችላል። በተለይ እነዚህ ናሬቲቭ እንደዚህ ስለ ኢቮሉሽን ስለሌሎችም ሲሆን ኤዲቲንግ ቢኖረው አሪፍ ነው። ግን ከሌለውም ብዙ ያን ያክል ማተር ስለማያደርግ በጣም በቀላል በሆነ መንገድ ኤዲት አድርገን ቪዲዮዋችን እንጨርሳለን ማለት ነው። አሁንም ላይክ ያላደረጋችሁ ካላችሁ ላይክ እንድታደርጉ አስታውሳችኋለሁ። ያልገባችሁ ነገር ኮሜንት ላይ ድሮፕ አድርጉልኝ። ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። በቀጥታ ወደ ኤዲቲንጉ እንሂድ። ስለዚህ አሁን የምናደርገው በቀጥታ ወደ ካፕከት አፕ እንገባለን። በስልካችሁ ካፕከት አፕ ዳውንሎድ ማድረግ ትችላላችሁ፣ በኮምፒውተር ይችላል። ስለዚህ በቀጥታ ወደ ካፕከት አፕ እንገባለን። ብዙ
ሶ አሁን ዝም ብለን ማስገባት ነው። ቅድም ጀነሬት ያደረግናቸው ቪዲዮዎችን እዚህ ጋር እናስገባለን። እነሱን ሰሌክት አድርጌ በኦርደር ላስገባቸው። በመቀጠል ደግሞ ፎቶዎችን አስገባቸዋለሁ ማለት ነው። ስለዚህ ሁሉንም ጀነሬት ያደረኳቸው ቪዲዮዎችም እንዲሁም ደግሞ ኢሜጆችን አስገብቻለሁ። ቅድም ጀነሬት ያደረግናቸው ናቸው ሁሉንም ማለት ነው። ሶ አሁን ደግሞ ቮይስ ኦቨራችን ቅድም ወደ ቮይስ ኦቨር የቀየርነውን ድምጽ እዚህ ጋር እናስገባለን። እዚህ ጋር ሳውንድ የሚለውን በመንካት ከፋይላችን ድሮፕ አድርገን እናስገባለን ማለት ነው። ጽሁፉም ያው 11 ላብስ ነው የሚለው ከ11 ላብስ ለስራ ነው። ስፒች ማም ከሆነ ስፒች ማም ብሎ ስም ያመጣላችኋል ማለት ነው። What if I told you that every living thing on earth ያው አስገብቻለሁ። ሁለተኛውንም እዚህ መጥቼ አድ አደርገዋለሁ አስገባዋለሁ ማለት ነው። ስለዚህ ያው እንደ ሳምፕል ነው ማሳያችሁ። እናንተ በደንብ ሰፋ አድርጋችሁ ነፃ የሆኑ የኤአይ ቮይስ ኦቨሮችን በመጠቀም ስክሪፕቶችን ደግሞ ሰፋ አድርጋችሁ በመጻፍ ጥሩ የሆኑ ቪዲዮዎችን ኮንተንቶች ክሬት ማድረግ ትችላላችሁ። እንግዲህ ከዚህ በኋላ የእናንተ ኃላፊነት ነው ማለት ነው። እንግዲህ ረዘም ሲል ቪዲዮአችሁ በጣም አሪፍ ነው ጥሩ ስክሪፕት ካለው። እንዲሁም ደግሞ ያው ኤዲቲንግ ያናክል ባይሆንም ግን ኤዲቲንግም በተለይ ሁክ ላይ እና ኢንትሮ ላይ በደንብ ሞቅ አድርጋችሁ ኤዲት ካደረጋችሁት ከፍተኛ የሆነ የመታየት እድል አለው ማለት ነው እና ከፍተኛ የሆነ ዶላር ይሰራል። ስለዚህ አሁን ቅድም ያስገባናቸው ፎቶና ቪዲዮዎች ከአውዲዮ ጋር ሲንክ ማድረግ ነው ወይም ደግሞ ማመሳሰል ነው። ስለዚህ እሱን እናደርጋለን። ስለዚህ ሁሉንም አጀስት እናደርጋቸዋለን ከቮይስ ኦቨሩ ጋር ሲንክ እናደርጋቸዋለን ማለት ነው። ኢሜጆቹን በደንብ ጎተት አድርገን አኒሜት ማድረግ እንችላለን ልክ እንደ ቪዲዮ ከፈለጋችሁ በኪ ፍሬም ካልሆነም ደግሞ ሉፕ አኒሜሽን በመጠቀም ፎቶዋችሁን በደንብ እንደ ቪዲዮ ማንቀሳቀስ ትችላላችሁ። እሱንም አሳያችኋለሁ። ስለዚህ አሁን ይሄኛው የቪዲዮአችን ሌንግዝ በአጠቃላይ እዚህ ጋር እስኪሞላልን እንደዚህ በደንብ ሳብ አድርገን ሌሎችንም አድ እያደረግን እንሞላዋለን ማለት ነው። ስለዚህ ምንም ከባድ ነገር የለውም፣ ቀላል ነው። ስለ ኤዲቲንግም በደንብ ቪዲዮ ሰርቼላችኋለሁ። እሱን በማየት መለማመድ ትችላላችሁ። እኔ ያው እንግዲህ ይሄኛው ለሳምፕል እና እንደ ፉል ኮርስ ከመጀመሪያ እስከ መጨረሻ ያው አንድ ፕሮዳክት አሳያችኋለሁ ብያችሁ ነበር። ስለዚህ አራቱንም የኤአይ ቱሎች በመጠቀም የሰራናቸው ማቴሪያሎች እዚህ ጋር ኦርጋናይዝ አድርገን የሰራነው ኮንተንት ነው ማለት ነው። ዋናው ዓላማ የሱ ማሳየት ነው። እናንተ እንግዲህ አካሄዱን ከተረዳችሁ ደጋግማችሁ በማየት እንዲሁም ደግሞ አፕላይ በማድረግ ወይም ደግሞ በመስራት እንደዚህ በጣም ምርጥ የሆኑ ከዚህ የተሻሉ ኮንተንቶችን ክሬት ማድረግ ትችላላችሁ። እሱን ለማሳየት አክል ነው ይሄኛውን የማሳያችሁ እንጂ ያን አክል እኔ አልተጨነኩበትም ወይም ደግሞ ኤዲቲንግም እንደዚህ አይደለም፣ እሱን ለማሳየት ነው። ስለዚህ ሁሉንም እንደዚህ ፊት አድርጋችሁ ታስገባላችሁ። ከድምፁ ጋር የሚሄድ ምስሎችን ታስገባላችሁ። ያው ይመሳሰላሉ ኦልሞስት። ቅድም ያው ድምፁም የቀየር ነው በራሱን ስክሪፕቱን ተጠቅመን ስለሆነ እንዲሁም ፕሮምፕቱም እያንዳንዱ ሲን ፕሮምፕትም በራሱ ስክሪፕት ስለሆነ ይመሳሰላሉ፣ ብዙ አይለያዩም ማለት ነው። እሱን በደንብ ፊት አድርጋችሁ ትሞሉታላችሁ። እኔ ይኸው ሙሉን ፓክ አድርጌዋለሁ። መቀጠል አንድ ዙር በደንብ ቪዚት አድርጉትና አንድ ኢፌክት ለሁሉም የሚሆን ማስገባት ይኖርባችኋል። ወይም ደግሞ ከቻላችሁ በእያንዳንዱ ሲን ላይ ወይም ደግሞ በእያንዳንዱ ትራንዚሽን ላይ ብታስገቡም አሪፍ ነው። ምክንያቱም ዩቲዩብ ዲሞኔታይዝ ሊያደርጋችሁ ይችላል። ይህም ደግሞ የእናንተ ቫልዩ አድ ማድረግ ይኖርባቸዋል። ስለዚህ ኢፌክት አድ እናደርጋለን። ስለዚህ ይሄኛው አድ ካደረግን በቂ ነው። እሱን እስከ መጨረሻ መሙላት እንችላለን። በተጨማሪም ባክግራውንድ ሙዚቃ እናስገባለን ወይም ደግሞ ክላሲክ ኮፒራይት የሌላቸው ፍሪ የሆኑ እንግዲህ አውዲዮዎች አሉ። እነሱን ቴሌግራም ላይ አስቀምጥላችኋለሁ። ከፈለጋችሁ ዩቲዩብ ስቱዲዮም ላይ ዳውንሎድ ማድረግ ትችላላችሁ። ፒክስል ላብ እዛም ላይ ያለላችሁ። ስለዚህ ኢፌክት አስገብቻለሁ። መቀጠል እንግዲህ ባክግራውንድ ሙዚቃ ላስገባ ወይ ደግሞ ባክግራውንድ ማጀቢያ እናስገባለን። እንደምታዩት እንግዲህ ባክግራውንድ ክላሲኩን አስገብቻለሁ። በደንብ ቮሊዩም አጀስት አርጉት። እንግዲህ በደንብ መረበሽ የለበትም። እሱን ቮሊዩም ማስተካከል birds, dinosaurs, and even you all share the same ancient ancestor. ካስገባችሁ ከቻላችሁ ከዚህም በተሻለ አድቫንስድ በሆነ መንገድ ኤዲት ካደረጋችሁ በኋላ
ኤክስፖርት እናረጋለን ማለት ነው። ስለዚህ ለዚህ እዚህ ጋር ይሄንን በመጠቀም ወይም ፕሮጀክታችን ኤክስፖርት እናረጋለን ማለት ነው። እንግዲህ በዚህ መሰረት ኮንተንት ክሬት ማድረግ ትችላላችሁ ሙሉ ለሙሉ ኤአይን በመጠቀም። ተምኔል እንግዲህ ቅድም ጀሚናይ በመጠቀም ጀነሬት አድርገናል ለዚህ ኮንተንት የሚሆን። ስለዚህ በዚህ መሰረት እንግዲህ ክሬት አድርጋችሁ ለዩቲዩብ አውቶሜሽን፣ ለቲክቶክ አውቶሜሽን፣ ለሌሎች መጠቀም በዚህ መሰረት የኤአይ ቱል ገንዘብ መስሪያ መጠቀም ትችላላችሁ። ለዩቲዩብ አውቶሜሽን፣ ለቲክቶክ አውቶሜሽን እንዲሁም ደግሞ ለኢንስታግራም ለሌሎች መጠቀም ትችላላችሁ። እንግዲህ ቪዲዮ ላይክ ማድረጋችሁ፣ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የቪዲዮ አውትከም ይሄን ይመስላል። ኢንጆይ አድርጉት። እናንተም ያርገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው። Not overnight, not in one generation, but across millions of years. Small changes help living things survive. Those that survive pass their traits forward. Over time, these tiny changes create entirely new species. Evolution has no plan, no goal. Billion years ago, Earth was a violent place. Hot lava, toxic gases, constant impacts from space. Then something incredible happened.